ኃያል ነኝ አይኖቼ ሁሉም ዓለም ላይ አለ የምትለው የአሜሪካ እውርነት ሳተላይቶቿ መላው ዓለምን በ24 ሰዓት ውስጥ የሚቃኙበት የስለላ መዋቅሯ እስከ ጠፈር የሚዘልቀውና የትኛውም ዜጋ ከአንድ ከተማ ወደ ሌላ ከተማ ሲንቀሳቀስ በዲጂታል አሻራ በሴኮንዶች ውስጥ የምትታወቀው ኃያሏ አሜሪካ። ነገር ግን ንስር የምትመስለው ይህች ሀገር ከዓይኖቿ ስር በገዛ ግዛቷ ውስጥ ላለፉት 20 ዓመታት የተፈጸመው ታላቅ ወንጀልን ሳታይ እውር ሆና ቀርታለች። በአሜሪካ መሬት ላይ 16 ንጹሃን ልጆች በስውር ሲወለዱ ትምህርት ቤት ሳይገቡ ክትባት ሳያገኙ ሌላው ቀርቶ የልደት ምስክር ወረቀት እንኳን ሳይኖራቸው በአንድ ጠባብ ክፍል ውስጥ ለ4 ዓመታት ተቆልፎባቸው እንደ እንስሳ ሲያድጉ ይቺ ዘመናዊ ሀገር የት ነበረች? የብዙዎች ጥያቄ ነው። የመንግስትስ የስለላና የማህበራዊ ዋስትና መዋቅር እንዴት በዚህ መልኩ ተበጠሰም? ዛሬ በዚህ ቻናላችን አሜሪካን ያሸማቀቀው እናም በዚህ ሳምንት በኦሃዮ ግዛት የተጋለጠው የሳይደርስ ቤተሰብ ዘግናኝ ሚስጥርና የመንግስትን ትልቅ ክፍተት ከስር መሰረቱ እንመረምራለን። ለመሆኑ በኦሃዮ ምን ተፈጠረ? መላው ዓለምን ያስቆጣውና በእንባ ያራጨው የአንድ ቤተሰብ ክስተትስ ምን ይመስላል? ይህ ሆረርን የሚያስንቅ ፊልም የመሰለ ታሪክ በአሜሪካ እምብርት ላይ ተከስቷል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስ መረጃን የተገናኘነው የአዲስ መረጃ መላው ዓለምን ያስለቀሰና ያስቆጣ ክስተት ሆኗል። ጉዳዩ የተከሰተው በአሜሪካ ምድር ነው ማለት ነው። አንድ ቤተሰብ በገዛ ልጆቹና የልጅ ልጆቹ ላይ ምን ያህል አረመኔያዊ ድርጊት እንደፈጸመ የሚያሳይ ዶክመንተሪ ነው ይሄ ዶክመንተሪ ማለት ነውና ይሄ እንግዲህ በጣም በርካቶችን አስቆጥቷል። አሜሪካውያንን አሸማቋል። በጣም በርካቶች ሰላማዊ ሰልፍ መወጣት አለበት ብለዋል። ለመሆኑ ይህ ጉዳይ ምን ይመስላል? አብራችሁን ስትቆዩ ሁሉንም ከእናንተ ጋር አብረን እንፈትሸዋለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። አሁን የምንመለከተው ይህ ታሪክ ከመጋረጃ ጀርባ ተደብቆ የኖረበትን የመጨረሻው ቀን ነው። ያ የእድል የፍትህ ወይ የአምላክ እጅ ጣልቃ የገባበት ያንን አስገራሚ ቅስፈት ከዓይኗ ስር የተሰራው ታላቅ ወንጀል ሳታይ እውር ሆና የኖረችው ኃያሏ አሜሪካ በምን አይነት ፍጹም ባልተጠበቀ አጋጣሚ የዚህን ሲኦል በር ለመስበር እንደቻለች ከስር መሰረቱ እንመርምረው። ጊዜው ሰኔ መጨረሻ ከቀኑ 7:30 2026 ወደ ጫካው ጉዞ ተደረገም። የኦሃዮ ግዛት ልዩ መርማሪዎችና የቪንተን ካውንቲ የሸሪፍ መኮንኖች መኪናቸውን እያበረሩ ወደ ሃምደን ገጠራማ መንደር ሲያመሩ በአእምሯቸው ውስጥ የነበረው ወንጀል ፍጹም ሌላ ነበረም። እነሱ የመጡት ስለታገቱት 16 ህጻናት አንድም መረጃ ኖሯቸው አልነበረም። የመጡበትም ምክንያት የ73 ዓመቱ አያት ጋሪ ሳይደርስ ሲኒየር በኢንተርኔት አማካኝነት በሚያስተላልፈው የህፃናት ፎቶግራፍ ህገወጥ ዝውውር ወንጀል ስለተጠረጠረ ነው። ፖሊሶቹ የፍርድ ቤት የፍተሻ ማዘዣ ይዘው መሳሪያቸውን አዘጋጅተው ከተቃጠለውና ከተረሳው የሞባይል ሆም ግቢ ውስጥ መኪናቸውን አቆሙ። ጫካው ጭር ያለ ነው። ከአዋፋት ድምጽ በስተቀር ምንም አይሰማም። አራቱ አዋቂዎች አያቶችና ወላጆች ፖሊሶችን ሲመለከቱ ደንግጠው ነበርም። ነገር ግን የደበቁትን ነገር በኮምፒውተር ውስጥ ያለ ምስል ብቻ ስለመሰላቸው ራሳቸውን አረጋግተው በሩን ከፈቱም። መርማሪዎቹ ወደ ቤቱ ገብተው የአያቱን ስልክና ላፕቶፕ በቁጥጥር ስር አዋሉ። ቤቱ ውስጥ ውሃና መብራት የለም። የቆሸሸና የጸጥታ ድባብ የሰፈነበት ነው። ፍተሻው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት አንደኛው ወጣት የሸሪፍ መኮንን ወደ ቤቱ የጓሮ መውጫ አመራም። ግቢ ውስጥ ጥቅጥቅ ካሉ ዛፎች ስር ተደብቆ ወደሚገኝ አንድ 12 በ12 ጫማ ብቻ የሚለካ ጠባብ የጭነት ኮንቴነር ወይም የማከማቻ ክፍል ስቶሬጅ ሼድ ተጠጋም። መኮንኑ ወደ ክፍሉ ሲቃረብ መሬቱ ላይ የተዘረጉ ትላልቅ የብረት ሰንሰለቶችን ተመለከተ። የበሩ እጀታ በ3 ግዙፍ ከባድ ቁልፎች ተቆልፏል። መስኮቶቹ በሙሉ ከውጭ በእንጨት ተቸንክረውበታል። ነገር ግን መኮንኑ ይበልጥ ያስደነገጠው ሌላ ነገር ነበረ። ከተቆለፈው በር ሳንቃዎች መሃል የሚወጣው አየር ላይ የሚንሳፈፈውና አፍንጫን የሚሰቀጥጥ ሽታም እጅግ የሚከረፋ የሰው እዳሪና የአሞኒያ የሽንት ሽታ ነበረም። መኮንኑ በሩ ላይ ጆሮን አስጠጋ። ከውስጥ የሚወጣው ድምጽ ልብን ያቆማል። ምንም አይነት የሰው ቋንቋ፣ የህፃን ጩኸት ወይም ለቅሶ አይሰማም። የሚሰማው ድምጽ ልክ እንደ ዱር እንስሳ በጥርስ መጋጥ፣ በረጅሙ ማጉረምረም፣ በፉጨትና በጭንቀት ወዲህ ወዲያ የሚረግጥ የእግር ኮቴ ነበረ። መኮንኑ መጀመሪያ ክፍል ውስጥ የታሰሩ በርካታ ውሾች ያሉ መስሎት ነበርም። ወዲያውኑ በራዲዮ አማካኝነት ሌሎቹን መኮንኖች ጠራ። አራቱ አዋቂዎች ወላጆችና አያቶች ማለት ነው።
ፖሊሶቹ ወደዚያ ክፍል መቃረባቸውን ሲያዩ ፊታቸው አመድ መሰለ። ፖሊሶቹ የብረት መቁረጫ አምጥተው አንደኛውን ቁልፍ ሰበሩት። በመቀጠል ሁለተኛው፣ ከዚያም ሶስተኛውን። ሰንሰለቶቹ እየተንቀጫቀጩ መሬት ላይ ወደቁ። መኮንኑ ትንፋሹን አውጥቶ የበሩን እጀታ በኃይል ጎትተው ከቀኑ 7:58 የሲኦል መጋረጃው ተቀደደ። በሩ በከፊል ተከፈተ። የኦሃዮ የበጋ ፀሐይ ብርሃን ለዓመታት ጨለማ ወደ ነበረችው የዚያች ጠባብ ክፍል ወለል ላይ አረፈ። ፖሊሶቹ ወደ ውስጥ ሲመለከቱ ያዩት ነገር ማናቸውም ጽኑ የፖሊስ መኮንን ራሱን እንዲስት የሚያደርግ ሰይጣናዊ ትዕይንት ነበረ። ክፍሉ ውስጥ ምንም አልጋ የለም። ወለሉ በሙሉ ላለፉት ዓመታት በደረቀና ትኩስ በሆነ የሰው ሰገራ ሽንትና ቆሻሻ የተሸፈነ ነው። በዚያ ጠባብ ክፍል ውስጥ 16 ልጆች ከዓመት ተኩል ሕፃን ጀምሮ እስከ 18 ዓመት ወጣት ሙሉ በሙሉ በራቁታቸው አንዱ በሌላ ላይ ተደራርበው በፍርሃት እየተንቀጠቀጡ ተቀምጠዋል። ከፀሐይ ብርሃን የተነሳ አይናቸውን መግለጥ አቅቷቸው ነበረ። ከቀኑ 8:05 ሆነ። ፍጹም ድንጋጤና ሰብአዊ እንባ መጉረፍ ጀመረ። ብርሃኑ ሲገባ ልጆቹ መጮህ፣ ልክ እንደ ዱር ድመት ወደ ክፍሉ ጥግ መሸሽ ጀመሩ። የሰው ቋንቋ ሙሉ በሙሉ ስለጠፋባቸው እባካችሁ አትንኩን የሚል ቃል እንኳን ማውጣት አይችሉም ነበረ። እርስ በርስ የሚግባቡት በጩኸትና በጥርስ ማፋጨት እንዲሁም ጥርሳቸውን በማግጠጥ ነበረ። በአካል ረገድ አብዛኞቹ በከባድ የረሃብ ስቃይ ምክንያት አጥንታቸው ወጥቶ ቆዳቸው ደርቆ ሊሞቱ ሰዓታት ብቻ የቀራቸው ይመስሉ ነበረ። ይህን የተመለከቱት ሁለት የሸሪፍ መኮንኖች ማየት ስላቃታቸው ወዲያውኑ ወደ ውጭ ወጥተው ጫካ ውስጥ ማልቀስና ማስመለስ ጀመሩ። የቪንተን ካውንቲ ሸሪፍ ራያን ኢቫንስ ወዲያውኑ በራዲዮ አማካኝነት የሕክምና ሄሊኮፕተሮችና የአምቡላንስ ሰራዊት ሙሉ በሙሉ ቦታው እንዲመጣ ሰበር ጥሪ አስተላለፈ። ኃያሏ አሜሪካ በሳተላይትና በስለላ ዓለምን ስትቆጣጠር፣ እነዚህ 16 ልጆች ግን ፍጹም ባልተጠበቀ የወንጀል ምርመራ አጋጣሚ ከአምላክ በተሰጠ የመጨረሻ ሰከንድ ተአምር ካልሆነ በስተቀር በዚያስ ጨለማ ክፍል ውስጥ ተረስተው አስከሬናቸው ሊገኝ ይችል ነበር። የንስሯ አሜሪካ ታላቅ ውርደትና የ16ቱ ንጹሃን ልጆች የነጻነት ቀን በዚህ መልኩ ነበረ የተገኘው። እንቀጥል። ለመሆኑ እነዚህ ሰዎች ማን ናቸው? ስለምንስ የገዛ ልጆቻቸውንና የልጅ ልጆቻቸውን በዚህ ልክ ሲያሰቃዩ ኖሩ? ለመሆኑ ወንጀለኞቹ ማን ናቸው? ተጎጂዎቹስ? ወንጀሉ የተፈጸመው በአንድ የጋራ ቤተሰብ ከአያት እስከ የልጅ ልጅ ነው። በአጠቃላይ 4 ታዋቂዎች ሲታሰሩ 16 ሕፃናት ደግሞ ተገኝተዋል። አያቶቹ የቤተሰቡ መሪዎች ናቸው። ጋሪ ሳይደር ሲኒየር ይባላል። ዕድሜ 73። አያት ክርስቲና ሳይደርስ ዕድሜ 67። አያት ወላጆች የልጆቹ እናትና አባትስ? ጋሪ ሳይደርስ ጂኒየር ዕድሜ 36 የጋሪ ሲኒየር ልጅ። ኤልሳቤት ሳይደርስ ዕድሜ 33 የጋሪ ጁኒየር ሚስት። ተጎጂዎች 16ቱ ልጆች ዕድሜያቸው ከ1 ዓመት ከግማሽ እስከ 18 ዓመት የሆኑ 16 ልጆች ናቸው። ሁሉም የጋሪ ጁኒየር እና የኤልሳቤት ልጆች፣ የሽማግሌዎቹ ደግሞ የልጅ ልጆች ናቸው። ቦታው በኦሃዮ ግዛት ቪንተም ካውንቲ ውስጥ በምትገኝ ሃምደን በተባለች እጅግ ገጠራማና አነስተኛ መንደር ውስጥ ነው። ቤቱ ጫካ ውስጥ የተደበቀ ከ5 ዓመት በፊት በእሳት በከፊል የተቃጠለና ፍርስራሹ ያልተነሳ ውሃና መብራት የሌለው የሞባይል ሆም ቤት ነው። ጊዜውም ልጆቹ በዚህ ጠባብ ክፍል ውስጥ ተቆልፈውባቸው መኖር ከጀመሩ 4 ዓመታት አልፏቸዋል። ይሁንና ቤተሰቡ ልጆቹን ከሕግና ከሰው ዓይን ለመደበቅ ሲል ላለፉት 20 ዓመታት በተለያዩ የአሜሪካ ግዛቶች ኬንታኪ፣ ዌስት ቨርጂኒያና ኦሃዮ ከተማ እያቀያየረ ሲሸሽና ሲደበቅ ኖሯል። የመርማሪዎቹ ሪፖርት እንደሚያሳየው ዋናው ምክንያት የመንግስት ስርዓትና ሕግን ባለመቀበልና ልጆቹ ሙሉ በሙሉ በቁጥጥራቸው ስር ለማድረግ ካላቸው አባዜ የመነጨ ነው። አብዛኞቹ ልጆች የተወለዱት በቤት ውስጥ ነው። ምዝገባ የላቸውም። የልደት ምስክር ወረቀት የላቸውም። የሶሻል ሴኩሪቲ ቁጥር የላቸውም። ለመንግስት የማይታወቁ ነበሩ። ልጆቹ ትምህርት ቤት ሄደው አያውቁም። ክትባት ወይም ሕክምና አግኝተው አያውቁም። ወላጆቹ ልጆቹ ከውጭ ዓለም ጋር ከተገናኙ መንግስት ይቀማናል በሚል ፍርሃትና እልህ ነው ይህንን ያደረጉት። ይህ ሁሉ የሆነ ግን ወላጆቹ ልጆቹን በመጠቀም ከህገ ወጥ የምግብ እርዳታና ከተለያዩ ማህበራዊ ጥቅሞች በየወሩ ገንዘብ ይሰበስቡ ነበረም። ልጆቹ የታገቱባት ክፍል 12 በ12 ጫማ ወይ ደግሞ 3.5 ሜትር በ3.5 ሜትር ብቻ የሆነች ጠባብ ክፍል ናት።
ክፍሉ ውስጥ ምንም አይነት አልጋ ወይም ፍራሽ አልነበረም። ወለሉ በቆሻሻ በሰገራና በሽንት የተሞላ ነበረ። ልጆቹ የሚጸዳዱት እዚያው ክፍል ውስጥ ባሉ ባልዲዎች ላይ ነበረም። ልጆቹ ውጭ ዓለሙን አይተውት ስለማያውቁና ከሰው ጋር ስላልተነጋገሩ የሰው ቋንቋ መናገር አይችሉም። ልክ እንደ ዱር እንስሳ በምልክትና በጩኸት ነበር የሚግባቡት። የ18 ዓመቷ ትልቅ ልጅ እንኳን መናገርም ሆነ መጻፍ አትችልም። ልጆቹ በቀን የሚሰጣቸው ምግብ እጅግ አነስተኛና የተበላሸ ነበረ። ፖሊስ ሲደርስባቸው አብዛኞቹ የአጥንትና የቆዳ ስብስብ ሆነው በከባድ የምግብ እጥረት ሊሞቱ ተቃርበው ነበረ። ይህ ወንጀል ሊጋለጥ የቻለው ታዲያ ስለ ሕፃናቱ ጥቆማ ደርሶ ሳይሆን በሌላ ፍጹም ባልተጠበቀ የወንጀል ምርመራ ምክንያት ነው። ታዲያ አብዛኞቹ ይህንን ነጻነት እግዚአብሔር እጁን አንስቶ ነው እያሉ ነው። ታላቁ አያት ጋሪ ሳይደርስ ሲኒየር 73 ዓመቱ ከዚህ ጉዳይ ውጪ በሌላ የሕፃናት ፎቶግራፍ ህገወጥ ዝውውር ቻይልድ ፖርኖግራፊ ወንጀል ይጠረጠር ነበርም። የኦሃዮ ፖሊስና የፌዴራል መርማሪዎች የጋሪ ሲኒየርን ስልክና ኮምፒውተር ለመቀማት ቤቱንም ለመፈተሽ የሚያስችል የፍርድ ቤት ትዕዛዝ ይዘው በድንገት ወደ ቤት አመሩ። መች ይሄ እንደሆነ አወቁ። የበሩ መሰበርና አስደንጋጩ ግኝት ታዲያ በዛ ጊዜ ነው የተከሰተው። ፖሊሶቹ ወደ ቤቱ ገብተው ፍተሻ በሚያደርጉበት ወቅት ከአንዱ ክፍል በኩል እንግዳ የሆነ የሰገራ ሽታና የውሻ መሰል ድምጽ ነው የሰሙት። ክፍሉ በውጭ በኩል እንዳልኳችሁ በሰንሰለትና በትላልቅ ቁልፎች ተቆልፎ ነበረ። ይሄ ቪዲዮም መላው ዓለምን በአሁኑ ሰዓት አጥለቅልቆታል። ፖሊሶቹ በሩን ሰብረው ሲገቡ 16 ልጆች አንዱ በሌላው ላይ ተደራርበው በራቁታቸው በቆሻሻ ውስጥ ተቀምጠው አግኝተዋቸዋል። የቪንተን ካውንቲ ሸሪፍ ራያን ኢቫን ለ30 ዓመት የፖሊስነት ዘመኔ እንዲህ ያለ ሰይጣናዊ ድርጊት አይቼ አላውቅም ሲል ተናገረም። ልጆቹ ታዲያ ወዲያው ወደ ሕክምና ሄሊኮፕተር በአምቡላንስ ተወሰዱ። በኦሃዮ ሕፃናት ሆስፒታል ገብተዋል። በአሁኑ ወቅት በልዩ የሚመራ ቡድን የስነ ልቦና ባለሙያዎች፣ ሌሎችም ቡድኖች ከፍተኛ ክትትል እየተደረገላቸው ነው። ንግግር እንዲለምዱና ከሰው ጋር እንዲላመዱ ከስር መሰረቱ ረጅም የሕክምና ጊዜ ይጠይቃቸዋል። አራቱም አዋቂዎች ጋሪ ሲኒየር፣ ክርስቲና ጋሪ ጁኒየር እና ኤልሳቤት በ16 የህፃናት ህይወት አደጋ ላይ መጣል፣ በህገወጥ እገታና በከባድ የአካል ጉዳት ማድረስ ወንጀሎች ተከስተዋል። ፍርድ ቤቱ ለእያንዳንዳቸው $300,000 በአጠቃላይ $1.2 ሚሊዮን የገንዘብ ዋስትና የቆረጠባቸው ሲሆን ገንዘቡን መክፈል ባለመቻላቸው በአሁኑ ወቅት በቪንተን ካውንቲ ወህኒ ቤት በከፍተኛ ጥበቃ ስር ይገኛሉ። የኦሃዮ አቃቤ ሕግ በግለሰቦቹ ላይ የዕድሜ ልክ እስራት እንዲፈርድባቸው ከፍተኛ ዝግጅት እያደረገ ነው። ይህንን ታሪክ ስንሰማ ዝርዝሩን ስንመረምር እጅግ በጣም ከባድ ልብን የሚሰብርና የሚያስቆጣ ስሜት አለው። አንድ ሰው የሰው ልጅ ስሜትና አእምሮ እንዳለው አካል ምንም እንኳን ጨካኝና አረመኔነት የሰው ልጆች ላይ ቢኖርም በዓለማችን ላይ እንዲህ ያለ ጭካኔ መኖሩን ግን ማሰብ በራሱ ያማል። ፍጹም የሆነ የጭካኔ ጥግ ዓለማችን አስተናግዳለች። እንስሳት እንኳን ልጆቻቸውን ከአደጋ ለመጠበቅ ነፍሳቸውን እንደሚሰጡ ይታወቃል። ጎሽ ለልጇ ስትል ተወጋች እንዲሉ እንስሶች ልጆቻቸው ሲሞቱ እንኳን አስከሬናቸው አጠገብ ቁጭ ይላሉ፣ አስከሬናቸውን እያነሱ ይሸሻሉ። እነዚህ ወላጆች ግን የገዛ ልጆቻቸውን የገዛ ደምና አጥንታቸውን ለዓመታት በአንድ ጠባብ ክፍል ውስጥ ከእንስሳ በታች በሆነ ሁኔታ ጥለው ንግግርና ማሰብ እንዳይችሉ አድርገው ማሳደጋቸው የሰው ልጅ ሊደርስበት የሚችለውን የመጨረሻውን የጭካኔ ጥግ ያሳየ ነው። አሁን ላይ ከስር መውጣታቸውና መትረፋቸው ትልቅ እፎይታ ቢሆንም የደረሰባቸው የስነ ልቦናና የአካል ጉዳት ግን በቀላሉ የሚሻር አይደለም። ውጪ ዓለምን አያውቁም፣ ቋንቋ አልለመዱም፣ ፍቅርና እንክብካቤ አላገኙም። ያሳለፏቸው እነዚያ ዘግናኝና ሰቅጣጭ ዓመታት ለእያንዳንዶቹ ደግሞ ሙሉ ሕይወታቸው ወደፊት ከሰው ጋር ተቀላቅለው ለመኖር ታላቅ ፈተና ይሆንባቸዋል። አእምሯቸውን መልሶ ለመገንባት ረጅም ጊዜና ከፍተኛ ፍቅር ያስፈልጋቸዋል። እነዚህ አራቱ አጋቾች ወላጆችና አያቶች በፈጸሙት ሰይጣናዊ ድርጊት ልክ ፍጹም የሆነና የማይቀየረውን ከፍተኛ ቅጣት ሊቀበሉም ይገባል። ፍትህ ለነዚህ 16 ንጹሃን ልጆች መድረስ አለበት። ቤተሰቡ 20 ዓመት ሙሉ ልጆቹን እየደበቀ ከአንዱ ግዛት ወደ ሌላው ሲዞር፣ ጎረቤቶች ሳያውቁ፣ ትምህርት ቤት ሳይመዘገቡ፣ የጤና ተቋማት ሳይደርሱባቸው መቅረታቸው በመንግስትና በማህበረሰቡ የመጠራጠርና የመጠቃቀስ ስርዓት ላይ ትልቅ ክፍተት እንዳለ ያሳያል። ታሪኩን ሰምቶ ዝም ለማለት እጅግ የሚከብድ የሰው ልጅነታችንን የሚፈታተን አሳዛኝ ክስተት ነው። አሁን ላይ ትልቁ ጸሎትና ምኞታችንም ልጆቹ የሚያስፈልጋቸውን የሕክምናና የስነ ልቦና ድጋፍ አግኝተው በተቻለ ፍጥነት እንዲያገግሙ ነው።
ውድ ቤተሰቦቻችን እናንተስ ስለዚህ ጉዳይ ምን ተሰምቷችሁ ይሆን? የሳይደርስ ቤተሰብ አሰቃቂ ታሪክ እዚህ ላይ ያበቃል። 4 አጋቾች ከብረት በሮች ጀርባ የዕድሜ ልክ እስራታቸውን ይጠባበቃሉ ብለን እናምናለን። 16ቱ ልጆች ደግሞ በነጻነት አየር ውስጥ የመጀመሪያውን የሕክምናና የስነ ልቦና እገዛ ማግኘት ጀምረዋል። ነገር ግን ይህ ታሪክ ትቶልን ያለፈው ጠባሳና ትልቁ ጥያቄ ሁልጊዜም በአእምሯችን ውስጥ የሚመላለስ ነው። ንስር የምትመስለው በንስርም የምትመሰለው ኃያሏ አሜሪካም በቴክኖሎጂና በስለላው መዋቅር ዓለምን ስትቆጣጠር ከዓይኗ ስር ላለፉት 20 ዓመታት ይህንን ታላቅ ወንጀል ሳታይ እውር ሆና መቅረቷ አንድን ትልቅ እውነታ ያስገነዝበናል። በዓለማችን ላይ ትልቁና ዘግናኙ ጭካኔ የሚፈጸመው በህዝብ በአደባባይ ወይ በታጠቁ የወንበዴ ቡድኖች ሳይሆን በዝምታ በተዋጡ የቤቶች ግድግዳና በቁልፍ በተዘጉ የበር ጀርባዎች ውስጥ ነው። ዛሬኛ የምንኖርበት ማህበረሰብ ውስጥ በየመንደራችን ልክ እንደዚህ ቤት መስኮቶቻቸው ተዘግተው በሩ ላይ ከባድ ቁልፍ ተንጠልጥሎባቸው የሰላም ቤት የሚመስሉ ነገር ግን ውስጣቸው የንጹሃን እንባ፣ የህፃናት ሰቆቃና የጩኸት ሲኦል የሆኑ ስንት ዝግ በሮች ይኖሩ ይሆን? ስንት ንጹሃን ነፍሳትስ ከማህበረሰቡ ተለይተው የሚደርስልን የለም ወይ በማለት በዝምታ ይቃትቱ ይሆን? የታሪክ የሚያስተምረን ትልቁ ነገር ጎረቤቶቻችንንና በዙሪያችን ያሉ ሰዎችን በቸልተኝነት ማለፍ እንደሌለብን ነው። አንዳንዴ የኛ ትንሽ ጥርጣሬ ትኩረትን መስጠት ወይም ምን እየተካሄደ ነው ብሎ መጠየቅ ከዝግ በሮች ጀርባ በጭካኔ የሚማቅቁ ንጹሃን ነፍሳትን ከሞት አፋፍ ሊያድን ይችላል። እነዚህ 16 ልጆች ዛሬ ከስር ወጥተው ብርሃኑን አይተዋል። ነገር ግን በአእምሯቸው ላይ ታምመውን ያንን በርካታ ዓመታት ጨለማን ለማጥፋት ረጅም የፍቅርና የጊዜ ጉዞ ይጠብቃቸዋል። ፍትህ ደግሞ በእነዚህ ጨካኝ ወላጆችና አያቶች ላይ በምድርም በሰማይም በትክክል ይፈርዳል ብለን እናምናለን። ስለዚህ አሜሪካን ስላሸማቀቀው ታሪክ የጫካ ሚስጥር፣ ስለ መንግስት ክፍተት እናንተስ ምን ታስባላችሁ? ወላጆች ምን አይነት ቅጣት ሊሰጣቸው ይገባል ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ እንደተለመደው አስቀምጡልን፣ እኛም እናየዋለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ